ኳስ ማተው ወንዶች እሺ ባም ደም ተዝናኑት ፈረንጅ ሲረገዝ ከማይ አየ ይርገጥ ቀፈደም መልስላት ፈጣሪ ወይ አርድሽ ነገር ያለው አውርደኝ ከዚህ ነገር ላይ ወይኔ በጣም እየፈራ ነው አንተ የጁስ መጠጫ ነገር ሚስት በጣም ቆንጆ ነች ሚስት ቆንጆ ነች ሰላም እንዴት ናችሁ? ዛሬም አዳዲስ በሆኑ መረጃዎችና አዝናኝ በሆኑ ቪዲዮዎችን ተገናኝተናል። ይህንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስከ መጨረሻ ድረስ አብራችሁ ብትቆዩ ደግሞ ዘና ፈታ እንላለን። አዳዲስ መረጃዎችም ይኖሩኛል። ይህንን ቪዲዮ ላይክ በማድረግ ጀምሩት። ወይኔ ፈጣሪ ወይ አርድሽ ነገር ያለው አውርደኝ ከዚህ ነገር ላይ ወይኔ በጣም እየፈራ ነው አንተ የጁስ መጠጫ ነገር ያለው አርዳ ምን እያደረክ ነው? አውርደኝ ብያለሁ። አይ ምን አይ ትሰማኛለህ? በኋላ ከዚህ ጋር እንደወረድን ቀጥታ እስር ቤት ነው እሺ ማስገባ። ለማንኛውም እሺ አገባለሁ። አና ተዋናዮች ከመጋረጃ ጀርባ ምክንያቱም እነዚህ በድምጽ ብቻ ስለሚታወቁ ሞር ፊታቸው አይታወቁምና የሚገርም ትወና ነው። anyway እንቀጥል ወደ ቀጣይ። ሚስት በጣም ቆንጆ ነች ሚስት ቆንጆ ነች አው ከባሏ ጋር ያለችን ሴት ተወሰናል። እርግጥ ነው የሴቶች ጥቃት የሚቀለድበት ጉዳይ አይደለም። እኔም አልደግፈው እና የሆነው ምንድነው በቡድን ሆነን የሆነ ቦታ እየሄድን ነበር። እየተጓዝን በምንጓዝበት ጊዜ መሀል መንገዱን ዘግተው የሚጨፍሩ ሰዎች አጋጠሙ። አስፋልቱን ዘግተው ማለት ነው። እና በመስኮት ስናይ ሰርግ ነገር ነው። ወጣቶች እንጨታቸውን ይዘው ሆ ይላሉ፣ ይጨፍራሉ ምናምን። ለምን ተቀላቅለናቸው አብረናቸው አንጨፍርም? ባህሉንም በዛው እናየዋለን ምናምን ብለን ተቀላቀልናቸው። አብረን ጨፍርን፣ ዘለንን፣ ላባችን እስኪን ጠፈጠፍ ብር የነበረውም ሰርገኞቹን ሸለምን ምናለን። ከጨረስን በኋላ በጣም ነው የምናመሰግነው ምናምን ብለናቸው ወደ መኪናችን እንደሄድን ከተጓዦቹ መሃል ከኛ ጋር የነበረች ልጅ ውጭ ሆና ተሰቃለች። እንዴ ምን ሆና ነው ምናምን ብለን አየናትና ከልጆቹ ጋር እያወራች ነበር። ዝም ብላ ከትላ ተሰቃለች። ከዛ እየሮጥን ወረድንና ለካ ምንድነው የተፈጠረው? እንደ ባልና ሚስት ሲጫወቱ የነበሩት ሁለት ወንዶች ናቸው። በቃ ምን ዙሪያ ጥምጥም አስኬደኝ። ሁለት ወንዶች ናቸው። አንዱ እንደ ሴት ሆኖ ማለትም እንደ ሙሽራ ሆኖ ሻሽ አርጎ ቻፕስቲክ አርጎ ምን ብሎ፣ እነዛ ደግሞ 20 ምናምን ሆኑ ጎረምሶች ጓደኞቻቸው ናቸው። ድል ያለ ሰርግ አስመስሎት መንገደኛ ሲያልፍ ብር ምናምን እንዲሸልማቸው። ከዛ ይሄንን ካወቅኩ በኋላ ነው ለፋን ብዬ ጡትም አይደለም እኮ ካርቶን ነው የተመታ ካርቶን ነክሁት። ካርቶን ነክቼ እንዴት ሰደብኩትማ ጡት ብቻ ልክ ነው። ልክ ቪዲዮ ካለቀ በኋላ ማብራሪያ ምንም ስላላስቀመጥኩ ሰዎች በተሳሳተ መንገድ ሊያዩት ይችላል። እኔ እኮ መጀመሪያ ነቢል ኑር ምን ነካው ብዬ ነበር። እንዴት የሴት ጡት በዚህ መንገድ ይነካል ብዬ አስቤ ነበር። ግን ሲነግረን ውሸት ነው ድራማ ነበር አለ። ሰዎቹ በዚህ መንገድ ነው ብርም አንዳንድ ነገሮችን መንገድ ዳር ለመቀበል በዛ በሚያልፍ ሰዎችን ለመቀበል ነው እና የውሸት ነው። ወንድ ነው በነገራችን ላይ የወንድ ነው የውሸት እንትን አድርጎ ነውና በዚህ አጋጣሚ እንዳለው ነው። መብራሪያም ስላልሰጠበት ብዙ ሰው ግራ ተጋብቶ ነበረ። ኤኒዌይ ነቢል ኑር የነካው እንግዲህ አስቦ ለማረጋገጥ ነው ለማረጋገጥ እንጂ ሴት ላይ አይደለም። በእርግጥ በዛ የሚታማ ልጅም አይደለም። ነቢል ኑር በጣም ዲሲፕሊን ያለው በሶሻል ሚዲያ የሚሰራ የሚነጥፍ ወጣት ነውና ስለዚህ ውሸት ነው ይሄ ቪዲዮ ውሸት ነው። ያያችሁ ሰዎች ሴት እንዴት ይነካል የምትሉ ይሄ ውሸት ነው። በራሱ አንደበት እንግዲህ ሰምተነዋል፣ ማብራሪያ ሰጥተውበታል። ወደ ቀጣይ እንሂድ። ኮሜንት ልታደርግ ገብተህ ፖስቱ የሳሚዳን እንደሆነ ስታውቅ እሺ ሳሚዳን እንግዲህ ብዙዎችን እያሳቀቀ ይገኛል። ምንድነው እያሳቀቀ ያለው? እሱ ላይ መጥተው ኮሜንት የሚያደርጉትን እየመለሰ የሚመልሰው ደግሞ ትንሽ ከበድ ያለ የመልስ ምት ነው የሚሰጠው እሱ ላይ ኮሜንት ለሚያደርጉትና እስቲ ሌላም የተሰራለት አለና በዚህ ሳምንት ሳሚዳን በጣም አነጋጋሪ ሆኗል። የሳሚዳን እስቲ አንድ እዚህ ጋር እንስማትና እንመለሳለን። ማስቆም እንዳለብን ታውቃላችሁ። ሳሚዳን ይሄንን አብቡት ድጋሚ ልሮጪ ነው አቀየው ላቆምልኝ የኔ ጥረት ነች ከአንዳንድ ቦታ ይከናል። ኧረ በስመ አብ ሳሚዳን፣ ኧረ በስመ አብ ይሄንንም ይሉት ወይ ሳሚሻ ፀጉርሽ እየሸሸ ነው። ምን ፈርቶ ነው? ፊት ነው ምንም ሳይመስል ሰፈሩት እንጎማለላለ ታስራለኮ። ኧረ ሳሚዳን እቺንም ያት ሞት በስንት ጣዕሙ ያንተ ዘፈን ከምሰማ ይላል። የቆመት ለማንቀብ ነው እንጂ
አሁን ሳለሽ ብለሽ አለው ብለሽ ነው ፓፓ በቃ ለሳሚዳ አይጊባ አይ ወሬ ይላል እዚህ ጋር እስቲ ነው ምን ተፈጥሮ ነው ምን አቀላለሁ ሄደ ጠይቃ ራስ እሺ ደገማለች እሺ ማይመለከታችሁ ቦታ ላይ አትሂዱ። ጭቅጭቅ ቢኖር ምን ቢኖር እስቲሊ ብላችሁ አትሂዱ። ምንም ካለ ማይመለከታችሁ ከሆነ አትሂዱ። በህይወት ፈተና በርካታ ነገሮችን ያሳለፉት ሁለቱ ጥንዶች በቅርቡ ቀለበት አስረው ሰርግ ለመደገስ እየተዘጋጁም ነበር። በቅርቡ እናቷን በሞት ያጣችው ሩትን በመንከባከብ ሐዘኗን አብሮ በማሳለፍ የጠንካራ ወንድና ባል ምሳሌ መሆን የቻለው ዮናስ በልዩ ስሙ ፊጋ ተብሎ በሚጠራው አካባቢ መኪና እያሽከረከረ በነበረበት ወቅት ሰው መግጨቱና የተገጨው ህይወቱን ማለፉም ነው እና ምንድነው የተፈጠረው? መኪና ገጭቶ ሰው ገድሏል ነው እየተባለ ያለው። በስፋት እየተዘገበ ነው። እሱ ቻናል ላይ ግን ገብቼ ነበር። እሱ ቻናል ላይ ምንም አይነት ይሄንን የሚሰጥ መረጃ የለም። ለማንኛውም በሱ በኩልና በሱ ቤተሰቦች ወይም በሱ ሰዎች የመጣ ማንኛውም መረጃም የለም እስካሁን። ለጊዜው ግን ይሄ በሶሻል ሚዲያ በስፋት እየሰማችሁት ያላችሁት ነገር ማረጋገጫው ገና ነው ለማለት ያክል ነው። ግን በስፋት ነው እየተለቀቀ ያለው ይሄ ቪዲዮ። ለማንኛውም ግን ከነሱ ቤተሰቦች ወይም ከራሱ አንደበት ወይም ከሚስቱ አንደበት ብንሰማ የሚሻል ይመስለኛል። ወደ ሌላ ቪዲዮ እንሂድ። ቲክቶክ ከሚዘጋ ብለው ከሚመኙ ሰዎች አንዷ ነኝ። ሉላ እንግዲህ ቲክቶክ ይዘጋ ያለች ነው። አይ አይደለም፣ ግልጽ እናውራ። የእውነት ለምን እንደሆነ ግን ልንገራችሁ። መጀመሪያ ላይ ቲክቶክ አካውንት ከፈትኩኝና የሆነ ጊዜ ራሴን ተማሪ ነበርኩኝ። ያኔ ሲከፈት ዩኒቨርሲቲ የተማርኩ ስለነበረ ቁጭ ብዬ ራሴን 7 ሰዓት ሙሉ እንዲህ ያረኩ አገኘሁት። ከዛ ምን አልኩ ለራሴ በቃ ይሄ ነገር ስልኬ ላይ እስካለ ድረስ ረጅም ሰዓቴን ይወስድብኛል ብዬ በዛ ምክንያት አፕሊኬሽኑም የለኝም ስልኬ ላይ አይደለም አካውንት። ግን ከጊዜ በኋላ ግን በጣም ብዙ ደግሞ ማይሆኑ ነገሮች ደግሞ የሚሰሩበትም ፕላትፎርም ነው፣ ጥሩ ነገሮች የሚሰሩበት። አሁን እናንተ ጥሩ ነገር ስለምትሰሩ ነው እዚህ ከኔ ጋር እኮ የተገናኘ ነው። እሱን እኮ አከብራለሁ። ግን አብዛኛው ነገሩ ግን ይሄ የሚያናድ ነገር ስለማይበት ቢሰካ ብዬ ተመኝቼ ነበር። አቶ ትራምፕ የምርጫ ድል ቢኖር እኔ ነበርኩ መርጣቸው አንዷ። ግን ከዚህ አሁን እናንተ ምን ተማራችሁ? እንደ ሉላ ፌክ አካውንት እስኪከፈትባችሁ ጠንክራችሁ ስለማንም ፌክ አካውንት ኧረ ተይ በእናትሽ እንደዚህ ብለሽ ተይ ክፈቱብን እንጂ ክፈቱ እንጂ አይደለም። የእውነቴን ነው እኮ የምላችሁ። አሁን 30 ምናምን ነው 20 ምናምን ደርሷል ነው የሚነግሩኛል ጓደኞቼ። ወክ እያረግሽ ምናምን። እኔ ግን የሚያስቀይርሽ ልንገራችሁ ውስጥ ከብቅ ብለህ ብረር ማስፈራ 300 ምናምን ሺህ ተከታይ ያለውም አለሽ አዲ በኔ ስማ ይቀናችሁ። እኔ ከተጠቀማችሁ ይቀናችሁ። ለማንኛውም እናንተ የምትሰሩትን ነገር ደግሞ አለማድነቅ አልችልም፣ ቢካዝ ፌስቡክ ላይ ብቻ ሳይሆን። ስለዚህ እንግዲህ እባካችሁ በኔ ስም የከፈታችሁ ሰዎች ካላችሁ አጥፉልኝ ከቻላችሁ ወይም ይስጡልሽ ወይ ሽጡልኝ ከቻላችሁ ዋጋ እንደራደርና ገዛዋለሁ። ግን ለማንኛውም እኔ ቲክቶክ የለኝም። በቃ ይሄ እንዲታወቅልኝ ፈልጋለሁ። አካውንት የለኝም። ይኸው ለምታዩት ቪዲዮ እኔ አይደለሁም። ሰምታችኋል እንግዲህ ሉላ ምንም አይነት የቲክቶክ አካውንት የለኝም ብላለች። ከ300 ሺህ በላይ ተከታይ ወይ ፎሎወር ያለው ቲክቶክም አለ። የሱ አይደለም ሌሎች በሷ ስም የከፈቱት ነው። ቲክቶክ ቢዘጋም ችግር የለውም ብላለች። ስለማትጠቀም ነው። ግን ለትክክለኛ መንገድ ከተጠቀማችሁት ግን ጠቃሚ ነው ሐሳቧ። ለማንኛውም ሐሳብሽ ሰምተነዋል። እንግዲህ ወደ ቀጣይ እንሂድ። ነፈስ በላይ ቀልድ ልገለኝ ነው እንዴ? ሲያስጠላ በጣም ሲሳስ ደስታል እንዴ? እኔ የሚገርመኝ ግን ምን እንደሆነ ታውቃላችሁ? አሁን ልጆቹ ሲስቁ እኔም ሳቅኩኝ። ማለት ለምንድን ነው ሰዎች ሲስቁ እኛ መሳቅ እንፈልጋለን? ለማንኛውም እና ልክ ሲኑ ሲጀምር ይሄ ቪዲዮ ሲጀምር በሳቅ ነው የሚጀምረው። ምን እንዳልኩ አይታወቅም። እኔም ዝም ብዬ አብሬ መሳቅ ጀመርኩኝ እና ብዙ ሰዎች ሲስቁ ታዘቡት። ራሳቸው ሲስቁ አብረን ነው የምንስቀው። ሲያዝኑ ሞር ኢሞሽናል እንሆናለን። ለማንኛውም እስቲ ቀጣይ የምትደግፉ ቡድን አለ ኳስ ላይ? እኔ ላሸነፈው ነው የምደግፈው። ጎበዝ ላሸነፈው
አሸናፊ ቀለም ወርቅ ብዬሻል። ለምን መሰለህ መቃጠል አልፈልግም። አሁን ብዙ የአርሰናል ደጋፊዎች ሲቃጠሉ ያሉና ብዙ ጊዜ የሚሸነፈውና ጎበዝም ናቸው። ብዙ ጓደኞቼም የአርሰናል ደጋፊዎች ናቸው። ብዙ ጓደኞቼም የአርሰናል ደጋፊዎች ናቸው። እና ግን እኔ ኳስ ቁጭ ብዬ ሳይ ኧረ ለአርሰናል ተገኘ እኮ ለአርሰናል ተገኘ። አሰልጣኝ አንደኛ፣ አስተላለፍ አንደኛ፣ ውጤት ግን ለአርሰናል እኔ አርሰናል ደጋፊዎች እኔ ይሄን አላልኩኝም። አይ ለዩናይትድ ሆነ ችግር የለውም እንዳታጣ። አጥቂ ግን አንደኛ አላቸው። አሁን የለም አጥቂ አርሰናል አጥቂ የላቸውም። በነገራችን ላይ ትናንት ማታ ከማንቸስተር ዩናይትድ ጋር ያደረገው ጨዋታም 1-1 በሆነ አቻ ውጤት ነው የተጠናቀቀው። በጨዋታም እንደተበለጡ ነው ትናንት ብዙዎች የሚዘግቡት። ምክንያቱም የማሸነፍ እድሉ ለማንቸስተር ነበረ። የጎል አጋጣሚዎችን ሲፈጥሩ የነበሩት ማንቸስተሮች ናቸው። በኳስ ቁጥጥር አርሰናል የተሻሉ ነበሩ። በሙከራና በዚህ የማሸነፍ የነበረው ሂደት ግን ማንቸስተሮች የተሻሉ ነበሩ። እንደውም ውጤቱ ለማንቸስተር ይገባ ነበረ እያሉ ነው። እስቲ አንዳንድ ቪዲዮ በዛ አጋጣሚ ስለ ማንቸስተር እና ስለ አርሰናል ትናንት ማታ ስለነበረው አንዳንድ የተናገሩት ደጋፊዎች አሉ። እሱን አይተን እንመለስ እስቲ። እንዴት አንድ ቲም በዚህ ልክ እድለኛ ይሆናል? እንዴት እድለኛ ይሆናል በዚህ ልክ? እንዴት 1-9 ቁጥር አጥቂ በ3 ደቂቃ ልዩነት ውስጥ 2 ቢግ ቻንስ ይስጣል ማለት እንዴት? እግዚአብሔር ኢየሱስ በዚህ 7 ቀን ውስጥ ሊቨርፑል እድለኛ ነው ስትሉ የነበራችሁ ደጋፊዎች በሙሉ ዛሬ ማን እድለኛ እንደነበር አይታችሁ። 6 ቢግ ቻንስ ነው ማንቸስተር ዩናይትድ ዛሬ ሳተው 6 ማለት ነው። በጣም እድለኛ ናችሁ። ላይክ 5 እና 6 ለ1 ማለቅ የነበረበት ጨዋታ። ሌላ ብዬ ሳላልፍ ማልፈልገው ነገር እግዚአብሔርን ራያ ይችላል። በቃ ራያ በቃ ይችላል። እስከ ጥግ የሚችል በረኛ ነው በዚህ ሰዓት በጣም ይችላል። በቃ ብቻ እኔ የሆይሉንድ ነገር ወጥቶልኛል። በቃ ከዛሬው ጌም በኋላ በቃ ወጥቶልኛል። እግዚአብሔር ምንም ቲሜን እንዲለቅ የምፈልገው ተጫዋች ዴቪድ ራያ እንግዲህ የአርሰናል ጎል ኪፐር ነው። ትናንት ማታ አርሰናሎች 1 ነጥብ ይዘው እንዲወጡ እንግዲህ ከፍተኛ ጥረት ሲያደርግ የነበረው የአርሰናሎች በረኛ ነው። እንግዲህ ትናንት ማታ ማንቸስተሮችን ጎል እንዳያስቆጥሩ እንደዚህ አንቆ በመያዝ እንግዲህ 1 ነጥብ ተጋርተው እንዲወጡ አርሰናሎችን አስችሏል። እዚህ አጋጣሚ እንግዲህ አድናቆት እያገኘ ይገኛል። እስቲ ወደ ሌላ እንሂድ። ና ለይሽ ነው አየኝ ፈጣሪ አየኝ አባቴ ባይ ሺማ ሲያዘው እኮ አበሳጨው እኮ ወይኔ ልጅ እንደዚህ ሲል ግን አያበሳጭም? ያናዳል እኮ ፈጣሪ አይቶኛል። በስተመጨረሻ አልመጣም ሲል ልጅ ሆኖ እስካሁን አልኖረም። ሄደህ ነው እንዴ? ቼክም አላደረገም። እሺ ኧረ እሱ ይሏታል። እሷ እንግዲህ ማረብ አላየኝም። አባቴ ስለ ዲኔ ካለ ቼክ አስደርጊ ለፈኛ ቪዲዮ ለማንኛውም ቼክ አስደርጊ። አይ ለጨዋታ ነው። ወደ ቀጣይ ቪዲዮ ባሰም አለና ይኸው ቲቸር ይዣለሁ። ስታጨስ ማርክ ትጨምርልኛለህ ወይስ የኛውን ቪዲዮ ወስጄ ለዳይሬክተሩ ላሳየው? ሂድ አሳየው። አትጨምርልኝም? አልጨምርልህም። እንታያያለን። እሺ ቲቸር ማትስ አስተማሪ ያጭ ራሱ ገባበት። ዋናው ዳይሬክተሩ ተይዟል። እሺ እንቀጥል። ዘመን የማይሽረው ስህተት ይላል። ከአሻንጉሊቱና ከቴክኖ ሆነች የተባለችው ህፃኗን እንግዲህ በዚህ ሰዓት ዳይመንድ ይሏል።
አሻንጉሊት አለች ማነው ስራ ፈት እዚህ ከምትዘፈዘፍ ሄደህ በሩን ከፍተህ ማን ነው በል። ምን በእናትሽ ማዘር አንተ ማን ነው? በሩ ልሰብር ነው እንዴ? አንተ ማን ነው እኮ ነው የምለው እንዴ ሃኑ እንዴት ነሽ? በእናትሽ አንቺ ነሽ እንዴ? እኔ እኮ ማን ነው ብዬ እኮ ነው እንደዚህ የጮኩት። ኢንስታግራም ላይ ደግሞ የፖስቱስ ፎቶ በጣም ሴክሲ ነው። አመሰግናለሁ። ትንሽ ቻፕስቲኮ በዛ ልቀንስልሽ? አይ ከበዛ ብዬ እኮ ነው አስቆምኩሽ መሰለኝ። ምን ማዘሯን ፈልገሽ ነው? እናቴ ልካኝ ነው። እናትህ አለች? እሺ ነይ ግቢ። ኧረ እቺ ልጅ ቂጧ አድጎላታል። ውይ ውሻ የሆነ ልጅ እንደ ሰው ቂጥ ያለ ማዘሪ። ውይ የኔ ልጅ እንዴት ዋልሽ? ደህና ውያለሁ። ደህና አበቡ ደህና ናት? ደህና ነች። ደህና ነች አለች። እንትን የወንድሜ ምርቃት ነገ ስለሆነ እናቴ እንዳትቀሪ ብላሻለች። እቴትዬን አንቀር እቴትዬን እንዴት ያደርገዋል ይሄ ልጅ? ሻይ ቡና ነገር አትያትም እንዴ ማዘሯ? ሃኑን እንደዚህ አስቆመሻት? እውነቱን እኮ ነው ይሄ ልጅ። ግቢ እስቲ እውነት። ሃኑ አትሂጂ እባክሽ። አይ ሄዳለሁ። አሁን እሰራልሃለሁ። በጣም አበዛኸው ሃኑ። ይኸውልሽ ክብደት ምናምን ነገር አነሳዱ ደግሞ እጀታ ጠገ ድረስ ነው እየሾፍሽ ነው። ስማ አንተ ልጅ ወይ በነገራችን ላይ በቀደም ቲሸርት ጠቢልኝ ብለህ የሰጠኸኝ የብብቱ ግማት አዙሮ ሊደፋኝ እኔማ ዞሬ በየዘመድ አፈላልጌ እስኪ ሰው ሲሸታት ብዬ ይሄን ገዛውልህ። እንካ ያዝ። ስጩ። ኧረ ሃኑ ሙድ እያዘች ነው። አትመኛት ማዘሯ። አያምናታለሁ። ግማታም ነገር ነው ልጁ። እውነቴን እኮ ነው የምነግርሽ። የእሱ ሚስት የሆነች አስመ በሽተኛ ነው የምትሆነው። ይኸው እንኪ ስጩ። እንዳይነካሽ ልጄ፣ ራቅ ብለሽ ስጩ። እንካየው ታጠብሽ። አንቺ አመንሻት እንዴ? ሂድ ጥንባታ። ልጠብሺ ቸፕ እያልሽ ነበር። ጠብ አረኩሻ። እንዴ ነኝ እውነት ነው። ለሱ ስታይ ነው እኔ ምን እንደሚገርመኝ ታውቃላችሁ? ክለብ ቤቶች ላይ እንደዚህ ማለት ነው። ቆይ መስፈርቱ ምንድን ነው? አንድ ሴት ስቴጅ ላይ ወጥታ ለመዝፈን አርቲስትም ትሆን ምንም ትሆን መስፈርቱ ምንድን ነው? ቆይ ኦዲየንስስ ምንድን ነው የሚፈልገው? ፊቷ ወዴት ነው ያለችው? አይታችኋታል አይደለ? ፊቷ ወዴት ነው የምታደርገው? ወደ ባንዱ ነው ፊቷ ያለው። ቂጧ ደግሞ ወደ ተመልካች። ቆይ ህግ አለው እንደዚህ ዘሯችን ነው መዝፈን ያለባቸው የሚል ህግ አለ። እነሱስ የግድ ማሳየት አለባቸው? ደግሞ የሚያሳዩት እኮ ሆል ሰዓት እኮ ነው። አሁን ልጅቷ ኦልሞስት ለስንት ደቂቃ ነው? ለ40 ደቂቃ ምናምን አይተናታል። ግን አዙራን የጨረሰችው እንደዚህ ዞራ። ቆይ ምንድን ነው አላማችሁ? ምንድን ነው? ባለትዳሮችን ማሳሳት ወይስ ማለት አንድ ሰው ወደዚህ ሲገባ በሙዚቃው ሊዝናና እንጂ በልጅቷ ቅርጽ ወይ በልጅቷ እንትን መሆን የለበትም ብዬ ነው የማምነው። ምክንያቱም ፍቅረኛው ይዞ የሚገባ ሰው እኮ ሊኖር ይችላል። አሁን ፍቅረኛው ይደብራታል እንደዚህ ስታይ። ምንድን ነው አሁን አሁን እንደዚህ አይነት ቦታ ላይ ብገባ ሞር የምፈልገው ሙዚቃውን ነው እንጂ ልጅቷን አይደለም። እባካችሁ አስተካክሉ። እንደዚህ ናይት ክለቦች ያለው ጉድ በጣም አነጋጋሪ የሆነ ነው። ተው እንደ ረፉ እንጂ ትውልድን አታበላሹ፣ ባለትዳሮችም አታበላሹ። ተው ሲጃሩ ስትሬት ላይ ምንድን ነው
ጃሉድ ሲጀልፍ በቃ እንደዚህ ነው። እየቀረስከን ነው። ችግር እንወዳለን። በጣም የምንወዳለን። ቆይ አንድ ጊዜ አንሳው ስልክ ሪከርድ አድርግ እንጂ ቱሞሮ ኢንግሊሽ ቲቸር ስታዩት እንደኔ ኢዚ ነገር ነው አይደል? ከዚህ የሚወጣ አይመስልም። ከዚህ ቅጥነት ድምፁ ማለት ነው። ጠብቀኝ፣ ቆይ ቦሌ ትሄዳለህ? ቆይ ዙርና አሎ አንድ እንሰለልሽ እንጀምራታ እስቲ ያብዱታል ሙዚቃ እሺ ይመቻል። አንዲ ምንም ሙዚቃ ምንድነው ናቸው? እሺ ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ሀገሩስ እንዴት ነው? እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጭንቅ ብሎኛል። ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ሀገሩስ እንዴት ነው? እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጭንቅ ብሎኛል። ጊዜን ጌታ ስትጥል ስታነሳ ጊዜን ጌታ ስትሰጥ ስትነሳ ጊዜን ጌታ አደራ ጊዜን ጌታ ጸሎቴን እንዳትረሳ። ድገሙታ አቤት ደስታ ያኔ የነበረው ምነው ተገናኝተን ዛሬ በደገምነው ምነው ተገናኝተን ዛሬ በደገምነው እምባ ይቅር እምባ አታልቅሽ የኔ እናት ውብ ዓይንሽን ላዘን እሱ መች ፈጠራት ውብ ዓይንሽን ላዘን እሱ መች ፈጠራት። እኔ አላማርርም ተለያየን ብዬ ሳይደግስ ሳይጠላው አይዞሽ እናትዬ ደግሞ ሳማርሬ እኔ ምን ላመጣ ለኔ ብማይሮጥማ ያነው ጊዜ ጌታ። አይ ጃሉድ እንግዲህ እንደምታዩት ነው። ስትሬት ላይ በዚህ መልኩ ነው የሚንቀሳቀሰው። ጃሉድ እንግዲህ መኪና ያለው ምናምን አድርሱኝ ቦሌ እያለ ነው። ጃሉድ ትልቅ አርቲስት ነው፣ ግን እዚህ ደረጃ ላይ መሆኑ ትንሽ የሚያሳስብ ነው። በነገራችን ላይ እስቲ ወደ ቀጣይ እንሂድ። ቻፓ ለመሾፍ ስትሞክር እሺ እስቲ ሰገዲዳ ወቀዘዕሪዳ ተቆለለ ከም የጭላ ሽክሽበላ ሰላ አግረ ሐመደ ይሄ ብዛው ነካው። ሀሳቡ እሱ መደነስ አልነበረም። ይቺ ነገር ለማየት ነበረ፣ አልተሳካለትም። እንግዲህ በዛው ቆሰቆሰው፣ ዞሮ ቀሰቀሰው። የዚህ ልጅ ብቃት እኮ ከባድ ነው። በነገራችን ላይ ብዙ እንደሚጠበቀው ያክል ብዙ ዘፈኖችን መልቀቅ አልቻለችም እንጂ ትችላለች። እንግሊዝኛ መስፈን ትችል ነበረች ልጅ። በነገራችን ላይ እንደውም ማደግ የነበረባት በሱ ነበር። እንግሊዝኛውን እንደምትመለከቷት ነው። ጥቁር አሜሪካን ነው የምትመስለው ፊቷ ራሱ። እዚህኛው ላይ እኮ አይደለም፣ እዚህኛው ላይ እንደዚህ እኮ አይደለም። ተንበርክከህ ነው። ተንበርክከህ ምን አጠፋውና ነው መንበረከክ አልፈልግም። የራስህ ጉዳይ። ምን አጠፋውና ነው መንበረከክ ማለት ነው? ቆይ ግን ግዴታ ነው መንበርከክ ቀለበት ለማሰር? እሷ ነገር እስቲ ኮሜንት አስቀምጡልኝ። ግዴታ ነው ወይ?
ተንበርክከን ማሰር ያለብህ ግዴታ። እሷ ለሴት ልጅ ያለ ክብር መገለጫ ነች። እስቲ ኮሜንት አስቀምጡልኝ። ለማንኛውም በዚሁም ቪዲዮውን ላይክ ያላደረጋችሁ ላይክ አድርጉ፣ ዩቲዩብ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወደ ቀጣይ እንሂድ። አንድ ወንድማችን አስተማሪ የሆነ ትልቅ መልእክት አለኝ እያለ ነው። እስቲ እናዳምጠው። ለማመን በምትቸገሩበት መንገድ 350 ሺህ ብር ስለተበላ አንድ ሰው ልንገራችሁ። ሰውየው የከባድ መኪና ሹፌር ነውና አየር ቀዝቀዝ ባለበት ሰዓት ላይ በቀላሉ እንዴት ገንዘብ ማግኘት እችላለሁ እያለ በጣም ብዙ ቀን አሰበ። ከዛም ተደጋግሞ ቴሌግራም ላይ የመጣለትን አንድ ጽሑፍ አስታወሰ። ይሄ 666 ወይም ኢሉሚናቲን ከተቀላቀላችሁ ገንዘብ ሀብት ይትረፈረፍላችኋል የሚለው ማስታወቂያ ትንሽ ቀልቡን ገዛው። ያው በእርግጥ አማኝ በሆንም እስቲ ልሞክረዋልና ደወለላቸው። ከደወለላቸው በኋላ ምን አሉት? በጣም እናመሰግናለን፣ እኛን አምነህ ልትቀላቀል ስላሰብክ ያው ሀብት ይትረፈረፍልሃል፣ በጣም ስላመንከን እናመሰግናለን። መመዝገቢያ ግን 15 ሺህ ብር ያስፈልግሃል አሉት። ከዛን ስልኩን ከዘጋው በኋላ ትንሽ አሰበና ለምን አልሞክረውም እስቲ 15 ሺህ ብር ከፍዬ ብገባ ምን ችግር አለው ብሎ 15 ሺህ ብር አስገባላቸው። ከዛ በኋላ ካስገባ በኋላ ደወለላቸው። ሲደውላቸው ማስገባቱን ሲነግራቸው በጣም እናመሰግናለን፣ እምነትህ ጨምሯል፣ እኛን አሁንም ስላመንከን እናመሰግናለን። ነገር ግን ዋናው መታወቂያ የሚሰራልህና ወደ ሀብት መትረፍረፍ ሂደት ውስጥ የምትገባው ግን ቀሪውን 35 ሺህ ብር ስታስገባ ነው፣ ሁለተኛ ክፍያ አለ ይሉታል። ከዚህ ጊዜ ይናደዳል እሱ። ማለት መጀመሪያ ለምን አልነገራችሁኝም? 15 ሺህ ብሩን ከመክፈል በፊት እኮ ብትነግሩኝ ምናምን ብሎ ትንሽ እንትና ላይ በቃ ብዙዎቹ መጥተው ከዛ በኋላ ስለሚመለሱ ነው ይሄ የምናጣራበት የመጨረሻ መንገድ ነው ይሉታል። ከዛን ካሰበ በኋላ የሆነ የሚያስኬድ ነገር አለው አለና የቀረችዋን 35 ሺህ ብር ይሞላታል ማለት ነው። 50 ሺህ ብር ይከፍላቸዋል። ከዛን እንኳን ደስ አለህ፣ አሁን ወደ ዋናው ሀብት ወደሚትረፈረፍበት ሂደት ገብታል። ለዚህ የሚያስፈልግ ግን 6 ጥቁር የሰጎን እንቁላል ይሉታል። ከዛን ሰውየው እንግዲህ አዲስ አበባ ላይ የሰጎን እንቁላል ቢፈልግ አያገኝም። ከዛን ደወለላቸው። አረ ያላችኝ ነገር ማግኘት አልቻልኩም ምናምን ሲላቸው አይ ተረጋጋ፣ ችግር የለውም ይሄ መቀየር ይቻላል፣ ቢሆን ጥሩ ነበር የሰጎን እንቁላል፣ ካልሆነ ግን የጥቁር ዶሮ 6 እንቁላል ማድረግ ትችላለህ ይሉታል። ከዛን እሱን ካገኘ በኋላ ሲደውልላቸው አስተውል፣ ይሄን አሁን የምንነግርህን በጣም መሰረታዊ ነገር ማስተዋል አለብህ ብለው ያስጠነቅቁታል። የነገሩት ነገር ምንድነው? ሌሊት 6 ሰዓት ላይ ማንም ሳያይህ ግቢው ውስጥ ትወጣና 6 ቦታ ላይ ለእንቁላል ማስቀመጫ የሚሆኑ ጉድጓዶችን አነሳ አድርገህ ትቆፍራለህ። ከዛን 6ቱን ታስቀምጥና እሱን ዙሪያውን ትዞረዋለህ። ነገር ግን ይህን በምታደርግበት ሁኔታ ውስጥ አስተውል፣ ራቁትህን መሆን አለብህ። ያለህ ስቴፕ ደግሞ እንዳይሳሳትብህ ለማስረጃ እንዲሆን ደግሞ ራስህን ቪዲዮ ብትቀርጽ ጥሩ ነው ብለው ይነግሩታል። ከዛም ገንዘቡ ይትረፈረፍልሃል፣ ከዛ በኋላ በጣም ሀብታም ነው የምትሆነው የሚል ሐሳብ ይነግሩታል። እሺ ብሎ ሰውየው ተደስቶ ከዛ ሌሊት ማንም ሳያየው 6 ሰዓት ላይ ተነስቶ ያቺን እንቁላል አደረገ። ራቁቱን ሆኗል። ለራሱ ደግሞ መተማመኛ ብሎ ቪዲዮውን እየቀረጸ ነው። ከዛን ይዞራል፣ ምንም የሚፈጠር ነገር የለም። እና በጣም ሰዎች የተመቹኝ ምንድነው ሌሊት ደውሎ እንዳይበጠበጣቸው ምን ብለውታል? ከጠዋት 1 ሰዓት በፊት መደወል አይቻልም እኛ ጋር ብለው አስጠንቅቀውታል። ሰውየው በቃ እንዴት እንደነጋለት ነጋ። 1 ሰዓት ላይ ደወለላቸው። አረ እንደምትሉኝ ያደረኩ ግን ምንም የመጣ ሀብትም የሆነ ዘነበልኝ ምናምን የተትረፈረፈልኝ ገንዘብ የለም ይላቸዋል። አይ እንደዚህማ አይሆንም፣ ባልህ መሰረት ከሰራህ እንዳለ ሀብት ሊትረፈረፍልህ ይገባል፣ ገንዘብም ልታገኝ ይገባል ይሉታል። አረ እንዳላችሁኝ ያደር እንዴ በእርግጠኛ ነህ? ስቴፑን እርግጠኛ ነህ ይሉታል። አዎ እርግጠኛ ነኝ፣ እስቲ ላከው ቪዲዮውን ሲሉት እሺ ይሁት ብሎ ቪዲዮውን ይልካል ማለት ነው። ቪዲዮውን ከላከ በኋላ ሰዎቹ አራዶች ናቸው፣ ዝም ነው ያሉት፣ ምንም አላሉትም። ግን እሱ በቃ በጣም ስለተጨነቀ ደወለላቸው። ከዛን ሲደውል ምን ቢሉት ጥሩ ነው? አንተ ሌሊት 6 ሰዓት ላይ አታፍርም? እንደዛ ከማታ በዛ ሌሊት ገንዘብ ይመጣልኛል ብለህ ስታስብ፣ ለማንኛውም አሁን በ1 ሰዓት ውስጥ 300 ሺህ ብር አካውንታችን ውስጥ ካላስገባ ይህንን ቪዲዮውን በሁሉም ሶሻል ሚዲያ ላይ እንለቀዋለን ብለው ይዘጉበታል። ከዘመድ አዝማድ ያልተለመነ ሰው የለም። ያንን ገንዘብ ፈልጎ ይልክላቸዋል። ያንን ከላከ በኋላ እንኳን ምን ቢሉት ጥሩ ነው? ከዚህ በኋላ
በማንኛውም ሰዓት አካውንት ባዶ እንዳይሆን በማንኛውም ሰዓት ልንጠይቅ ስለምንችል እሱን ሬዲ አድርግ። እስካሁን ግን ባለው ነገር ተስማምተናል። ከዚህ በኋላ ፖስትብን ብለው ይነግሩታል። እሱ ግን ዛሬም ድረስ የሆኑ ሰዎች ቪዲዮ ተደብቀው ባየ ቁጥር የሱን እንትን እያዩ የመሰለው በጣም እየተደናገጠ ከዛ በኋላ ከሰው ጋርም ጭምር ያለው ኮሚኒኬሽን ተበላሽቶ ቀርቷል። ለማንኛውም አተርፍ ባያ ጉዳይ ማለት እንደዚህ አይነት ሰው ነው። ወንድማችን ያስተላለፈው መልእክት በጣም ደስ ይላል። እኔ እንደውም ከሰማሁት በኋላ ብዙ ነገር እንዳስብ ነው ያደረገኝ። መጠንቀቅ አለብን። በጣም ብዙ አጭበራሪዎች አሉ። ከዛም አልፎ እንግዲህ ለየት ያለ ቪዲዮ ለሰው አትላኩ አደራ ነው ማለት የምፈልገው። እንግዲህ ለዛሬ የነበረኝን ይሄን ይመስል ነበረ። ይሄንን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉልኝ። ይሄንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይም እንደዚህ አይነት አስተማሪና አዝናኝ የሆኑ ቪዲዮዎች እንዲሁም አዳዲስ መረጃዎችን አቀርብላችኋለሁ። እስከዛው እስከምንገናኝ እንግዲህ መልካሙን ለእናንተ ይሁን። ለዛሬ በዚያ በቃው። ቻው።